የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ስሜ ቄስ ዶክተር ጎፈሬ አዲሾ እባላለሁ። ባለፈው ሳምንት 2 ተከታታይ ትምህርቶችን ተመልክተን ነበረ። ቤተሰብ ምንድነው? ሁለተኛ ደግሞ የቤተሰብ ኃላፊነት የሚለውን ነበር ያየነው። ዛሬ የቤተሰብ ኃላፊነት ስንኖር በኃላፊነት ውስጥ የሚገጥሙን ደግሞ የቤተሰብ ችግሮችና ግጭቶችን በአጭሩ እንመለከታለን። አብረን እንጸልይ። የሰማይና የምድር ጌታ እግዚአብሔር አምላካችን ሆይ ዛሬም ዕድል አግኝተናል በአንተ ፊት ለመሆን። ለኔና ይህንን እየተከታተሉ ያሉትን ቤተሰቦች እግዚአብሔር ሆይ በቃል እንድትናገረን፣ ቤታችንን ኑሯችንን እንድንመለከት፣ የከበረው የትዳርን ሕይወት እንድንኖር፣ ትዳር ከኛ የሚፈልገውን ሕይወት እንድንኖር፣ የትዳር ኃላፊነትንና የትዳርን ሕይወት በትክክል አንተ እንደምትወደው ለመምራት እንድንችል፣ ስንመራ ደግሞ በትዳር ሕይወት ውስጥ ያሉትን ውጣ ውረዶች አብረን አሁን ስንመለከት በቃልህ እንድታስተምረን እለምንሃለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እና 8 በምናነብበት ጊዜ የፍቅር ብዛት በደልን ትሸፍናለች ነው የሚለው። ኤፌሶን ምዕራፍ 4 ቁጥር 15 ላይ ደግሞ በፍቅር በእውነት ተነጋገሩ፣ እውነትን በፍቅር ተነጋገሩ ነው የሚለው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 ደግሞ አትወሻሹ ነው የሚለው። ከልጅነት ሚስት ጋር ደስ በል አታታልላት ነው የሚለው። የቤተሰብ ሕይወት ባለፈው ሳምንት እንደተመለከትነው የኃላፊነት ሕይወት ነው። እሴት ያለው በእሴት የምንኖርበት፣ መሪሆ ያለው በመሪሆ የምንኖርበት ከእግዚአብሔር የተሰጠን ክቡር ስጦታ ነው። ይሁን እንጂ በምድር ላይ በምንኖርበት ጊዜ ሰው የተለያየ ፍላጎትና ሐሳብ ስላለው ባልም የራሱ ሚስትም የራሷ ሐሳብ የራሷ ምኞት ወይም ኢንተረስት ስላለን በምንኖርበት ጊዜ እነዚህ ነገሮች በሕይወታችን ውስጥ በኑሯችን ውስጥ የትዳርን ጣዕም፣ የትዳርን ደስታ፣ የትዳርን ሕይወት እንደተመኘነውና እንደፈለግነው እንዳንመራና እንዳንኖር ያደርጉናል። ትዳር ውስጥ ግጭት ሰይጣን ነው ወይም ከኃጢአት ነው ወይም ከእርግማን ነው ብለው አንዳንድ ሰዎች የሚናገሩ የሚያስቡ አሉ። ግን ላይሆን ይችላል። አዎ ከሰይጣን ውጊያ ሊሆን ይችላል፣ ልክ ነው። ከሥጋ ፈተና ሊሆን ይችላል፣ ልክ ነው። ነገር ግን ብቸኛ አይደለም። በምድር ላይ ስንኖር መጋጨት አለ። ሰዎች ከሰዎች ጋር እንደሚጋጩት ሁሉ ሰዎች አንድ ላይ ደግሞ መኖር ሲጀምሩም እንደዚሁ ይጋጫሉ። በሐሳብ ይጋጫሉ፣ በስሜት ይጋጫሉ፣ በፍላጎት ይጋጫሉ፣ ሳያውቁ ይጋጫሉ፣ አውቀው ይጋጫሉ፣ በገባቸው ነገር ይጋጫሉ፣ ባልገባቸው ነገር ይጋጫሉ። ቤተሰብ ውስጥም ስንመጣ እንደዚሁ ነው። ቤተሰብ ውስጥ ከምንጋጭባቸው ምክንያቶች በርካቶቹ የተጠቀሱ ቢሆንም ነገር ግን እንደ ባልና እንደ ሚስት ጤናማ ትዳርን ለመኖር ጤናማ ሕይወትን ለመምራት ባልም ሚስትም ሁለቱም የተመኙትን የትዳርን ደስታ ሕይወት ለመኖር በትዳር ውስጥ ግጭት እንዴት ሊመጣ እንደሚችልና ግጭትን ደግሞ ፈትተው እግዚአብሔር የሚከብርበትን ሕይወት መኖር ማወቅ ይጠበቅባቸዋል። አንጋጭም ማለት አይቻልም። እግርና እግርም ይጋጫል፣ ምላስና ጥርስም ይጋጫል። እንደዚሁ ትዳር ውስጥ ስንኖርም የምንጋጭባቸው ምክንያቶች በርካቶች ቢሆኑም ጥቂቶቹ እነዚህ ናቸው። ትዳር ውስጥ ግጭት አለ። አዎ አለ። ለምን እንጋጫለን? በሐሳብ መስማማትና ባለመስማማት እንጋጫለን። በመግባባትና ባለመግባባት እንጋጫለን።
እኔ ባሰብኩት እሷ ሳታስብ ስትቀር፣ እሷ ባሰበችው ባል ሳያስብ ሲቀር እንጋጫለን። አንዱ ጋር ያለው ሐሳብ በሌላኛው ጋር ወዲያውኑ ስለማይፈጠር ጊዜ የሚጠይቁ ጉዳዮች ሊያጋጩን ይችላሉ። ለዚህ ነው ሐዋርያው ጳውሎስ ፊልጵስዩስ ላይ ሲናገር እንደዚህ ነው የሚለው። በተለይም ግጭትን አስመልክቶ እንደዚህ ነው የሚለው። ቆላስይስን ላንብብና ወደ ፊልጵስዩስ እንሄዳለን። ቆላስይስ ምዕራፍ 3 እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ። ከነዚህ ዝሙትና ርኩሰት፣ ፍትወትና ክፉ ምኞትም ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባችሁ በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን ከእናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍር ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና እውነትን አድርጉ። ይህንን የማታደርጉ ከሆነ ነው የሚለው ጳውሎስ፣ ይህንን የማታደርጉ ከሆነ ትጋጫላችሁ። ይህንን ሕይወት የምትለማመዱ ከሆነ ትጋጫላችሁ። እንዲሁም ደግሞ ፊልጵስዩስ ምዕራፍ 5 ቁጥር 9 ላይ ይቅርታ ምዕራፍ 2 ቁጥር 9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙ ሁሉ በላይ ያለውን ስም ሰጠው። ይሄ የሚያሳየን በክርስቶስና በእግዚአብሔር አብ መካከል የነበረውን የመግባባትና ምንም አይነት የሐሳብ ግጭት እንደሌለው የሚያመለክት ክፍል ነው። እርሱ ምንድን ነው የሚለን? ሁለታችሁ በአንድ ሐሳብ ተስማሙ ነው ይሄ ክፍል የሚነግረን። ምክንያቱም ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዳችሁ ባልንጀራውን ከኔ ይልቅ እንደሚሻል በትሕትና ቁጠሩ። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱም ይላል በክርስቶስ ዘንድ የነበረ ሐሳብ ለእኛ የሚጠቅም ሐሳብ ነው። ይሄን ማድረግ ሲያቅተን እንጋጫለን። ሰዎች አንዱ ለኔ የሚለውን በተለይም ትዳር ውስጥ ሚስት ለኔ ብቻ ስትል፣ ባል ለኔ ብቻ ስል፣ ልጆች ለኔ ብቻ ስሉ፣ ሌላውም ለኔ ብቻ ስሉ ይጋጫሉ። ትዳር ውስጥ ከምንጋጭባቸው የመጀመሪያው ነገሮች አንደኛ ባል እንደ ባል፣ ሚስት እንደ ሚስት መኖር ሲያቅታቸው፣ ባል እንደ ባል፣ ሚስት እንደ ሚስት ተግባብተው መኖር ሲያቅታቸው። ሁለተኛ በትዳር ውስጥ ከምንጋጭባቸው ነገሮች ሁለተኛው በልጆች አስተዳደግና አያያዝ ነው። በሚቀጥለው ሳምንት በዚህ ጉዳይ ላይ አጭር ትምህርት እንማራለን። ምናልባትም ከአማቾች፣ ከዘመዶች፣ ከጓደኞች፣ ከባልንጀሮች አብረን ከምናገለግለው ሰዎች የተነሳ ልንጋጭ እንችላለን። የሰዎች ሐሳብ በልጦብን፣ የሰዎች ሐሳብ ለእኛ የተሻለ ሆኖ ልንጋጭ እንችላለን። አንዳንድ ሰዎች ደግሞ መውለድ የሰው ሥራ አድርገው አስበው ልጆችን በማጣት የሚጋጩ አሉ። ልጆችን የሚሰጥ እግዚአብሔር ነው። መውለድን የሚሰጥ እግዚአብሔር ነው። ልጆች የእግዚአብሔር በረከት ናቸው፣ የእግዚአብሔር ስጦታ ናቸው። እኛ ሞግዚቶች ነን ጳውሎስ እንደምናገረው። በዚህ ምክንያት ልጅ በማጣት ገንዘብ በማጣት ምናልባትም አያያዛችን ተበላሽቶ የቤተሰብ አያያዛችን ተበላሽቶ ቤተ ዘመድ እጁን ዘርግቶ ጎረቤት እጁን ዘርግቶ ግጭት መጥቶ ሊሆን ይችላል። እስቲ ባሎች ሚስቶች ቆም ይበሉና በምን ምክንያት ተጋጭታችሁ ታውቃላችሁ? ጥያቄ ሊጠይቃችሁ። በምን ምክንያት ተጋጭታችሁ ታውቃላችሁ? የግጭታችሁ መንስኤ ምን ነበር? ምን ላይ ነበር የተጋጫችሁት? ለማን ብላችሁ ነው የተጋጫችሁት?
መቼ ነው የተጋጫችሁት? በመጋጨታችሁ ያተረፋችሁት ምን ነገር አለ? በመጋጨታችሁ የቆሰላችሁ ቁስላችሁን ታስታውሳላችሁ? በመጋጨታችሁ ያጠፋችሁትን ጊዜያችሁን ታስታውሳላችሁ? እንደዛው ሆናችሁ ቤተ ክርስቲያን ሄዳችኋል። ጥሩ ነው መሄዳችሁ፣ ግን እንዳላመለካችሁ አስባችሁ ታውቃላችሁ? እግዚአብሔር በሌለበት በማስመሰል በመወቃቀስ አብሮ መጸለይ እንዳቃታችሁ አስባችሁ ታውቃላችሁ? በምሬት በንዴት በብስጭት በመጨቃጨቅ ፍቅራችሁ እንደቀዘቀዘ አስባችሁ ታውቃላችሁ? በግጭታችሁ ምክንያት የቤተሰብ ኃላፊነታችሁን መወጣት እንዳቃታችሁ አስባችሁ ታውቃላችሁ? በግጭት ውስጥ የምናተርፈው ነገር የለም። ቤተሰብ ከግጭት ነፃ ነው ማለት አይደለም። ግጭትን ግን በአግባብ መያዝና የተጋጨንበትን ነገር ለይቶ ለእግዚአብሔር ክብር ማድረግ ይጠበቅብናል። ከመጋጨታችን የተነሳ እንቅልፍ ያጣንበትን ቀን እናስታውሳለን። ግጭት በቀልን ይወልዳል። በቀል መለያየትን ይወልዳል። እነዚህም ቤተሰቦች እንመልከት። ተጋጭተዋል። በመካከላቸው ልጅ ነው ያለ። ልጁ ጩኸታችሁ አቅቶኛል፣ ኑሯችሁ አቅቶኛል፣ እኔ መኖር አልቻልኩም እያለ ነው ልጆቹ በመካከላቸው። ያችኛዋንም ይሁ ቀጥሎ ያለውንም ፎቶ ይሁ። ቤተሰቡ ከግጭቱ የተነሳ ሁሉም የየራሱን ጋዜጣ ያነባል፣ የየራሱን ፊና ይኖራል፣ የየራሱን ኑሮ ይኖራል። በቤተሰብ ውስጥ ግጭት በሚኖርበት ጊዜ ርህራሄ ይጠፋል፣ ፍቅር ይጠፋል፣ መተሳሰብ ይጠፋል፣ ማምለክ ይጠፋል፣ ማገልገል ይጠፋል፣ ስጋዊ መሳሳት ይጠፋል፣ መንፈሳዊ መሳሳት ይጠፋል። ማንም ለማንም አይሳሳም፣ ቅንነት ይጠፋል። እነዚህ እዩዋቸው፣ ባልና ሚስት ተጋጭተዋል። ልጆች ጆሮአቸውን ይዞ ይጮሃሉ። መለኮታዊ ቤተሰባዊነትን መኖር አቃታቸው። መንፈሳዊ ቤተሰብነትን መኖር አቃታቸው። ይሄኛውን ደግሞ እዩት፣ ተኝቶ ያለቅሳል። የአንዳንዶቻችን ቤት ይሄን ይመስላል። ግጭት አይገጥምም አይደለም፣ ይገጥማል። አይመጣም አይደለም፣ ይመጣል። ምክንያቱን አውቆ ግጭትን ማሸነፍ ነው እንጂ ግጭት አይመጣም አይደለም። እነዚህን በመኝታቸው ነው የተጋጩት። ጋብቻ ቅዱስ ነው መኝታውም ንጹሕ ነው ተብሎ በተነገረበት በዚህ ስፍራ እንኳን ሰላም የላቸው። እነዚህን ደግሞ ደስ ይላሉ። በማዕዳቸው ለመብላት ያመሰግናሉ፣ በልቶም ያመሰግናሉ። እነዚህን ደግሞ ሰላም ባለበት ቤት ውስጥ አብሮ መጸለይ አለ። ሰላም ባለበት ውስጥ አብሮ መንበርከክ አለ። እነዚህ ሰዎች ተጋጭተው አያውቁም? ሊያውቁ ይችላሉ። ቅር ሌላቸው ይሆናል። ወንድሞችና እህቶች በጌታ የተወደዳችሁ ይህንን የምታደምጡ እዩ፣ ግጭት ባለበት ቤት ውስጥ መተናነቅ አለ። ክብር ይጠፋል፣ ፍቅር ይጠፋል፣ መግባባት ይጠፋል፣ መደማመጥ ይጠፋል። ግጭት ይለያል። ግጭት ይለያል። ግጭት እንደዚህ አይነት ይሆናል። እንዴት ያሳፍራል! ባል ሚስት ባልን አንቃ፣ ባል ሚስትን አንቆ እንዴት ያሳፍራል! ጌታዋን ማለት እኮ ነው። ባል ስጦታዋ ነው፣ ስጦታዋን ነው ያነቀችው። ሚስት ስጦታዋ ነው፣ ስጦታውን ነው ያነቀው። የተቀበለውን ስጦታ ነው የናቀው። አንዳችን በሌላችን ላይ የምናደርገው እጅግ አሳዛኝ ነው። ይልቁኑ ይቅር መባባል፣ ይልቁኑ ቁጭ ብሎ መነጋገር የትዳርን መፍትሄ ያመጣል። እነዚህን ታሪኮች ልንገራችሁ። እኚህ ቀድሞ የደቡብ አፍሪካ ፕሬዝዳንት ናቸው። 3 ሚስት ነው ያላቸው። የመጀመሪያ ሚስታቸው በምን እንደፈታቸው አላቅም። ሁለተኛ ሚስታቸው በእኔ እያለው ከሌላ ጋር ሆነሃል ብላ ነው የተለየችው። ሶስተኛው ደግሞ እሳቸው በሚሞቱበት ጊዜ ራሱ ዓለም
ሞት ለቅሶ ደረሳት። እሷ ይቅር ብላው ተቀበለች፣ አገባች፣ አብራ ኖረች፣ ዓለምን ሸኘች። ሌላኛዋ ደግሞ ቢል ክሊንተን ነው። ከሂለሪ ጋር ዝሙት ሰራ ተብሎ ዓለም ሆይ ብሎ ጮኸ። ምድር ሁሉ ተናወጠ። ምስቱ ግን it is a human nature አለች። የሰው ተፈጥሮ ነው፣ ዛሬም የኔ ባል ነው አለች። ብዙዎች ትልቅ አርገው ትዳራቸውን ይቅር ብለው በይቅርታ መቀጠል ሲገባቸው የግጭታቸው ዋና ምክንያት አርገው የእግዚአብሔርንም ቃል ጠቅሰው ለመለያየት የሚታገሉበትን እሷ ግን ይቅር ብላ የአሜሪካ ፕሬዝደንት ለመሆን ከይቅርታ በኋላ ተወዳዳሪ ሆነች። ይቅርታ ሕይወትን ይቀጥላል። ግጭት አለ፣ ግን ግጭት በይቅርታ ይፈታል። ግጭት አለ፣ ግጭት ግን በፍቅር ይፈታል። ግጭት አለ፣ ግን ግጭት በመስማማት ይፈታል፣ በመተው ይፈታል። ይቅር ተባባሉ ነው የምለው። ይቅር እንደተባባላችሁ የማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ ይቅር እንደተባባላችሁ ይቅር ተባባሉ። ይቅርታን የማያውቅ በስነ ልቦና የልብ ታማሚ ነው። በስነ ልቦና ይቅር የማይል ሰው ቂመኛ ነው። ቂመኛ ደግሞ የልብ ህመምተኛ ነው። ምናልባትም አንዳንድ ጽሑፎች እንደሚሉት የደም ካንሰር ሁሉ ያስይዛል። ቂመኝነት የደም ካንሰር ያስይዛል፣ ለሞት ያደርሳል፣ ለቀውስ ያደርሳል፣ ለጨጓራ በሽተኝነት ያጋልጣል፣ የልብ ምትን ያዛባል፣ እንቅልፍን ያዛባል። ይቅር ማለት ግን ለአገራዊ መሪነት ያበቃል። ለአገራዊ መሪነት ሂላሪ ይቅር አለችው። it is a human nature። በቅርቡ 50ኛ ዓመታቸውን ሲያከብሩ ጋዜጠኛው ያንን ህይወት መልሶ ይጠይቃታል። ስትል 50 ዓመት ኖርናል፣ ምንም ያህል ውጣ ውረድ ቢኖርም ትዳራችን ትዳር ነው ያለችው። ማንን እንደዚህ የምንለው እኛ? እንደ ዳነ ሰው ይቅር እንደተባለ ሰው ማን ነው ይቅር የምንለው? ይሄኛውን ስዕል ስትመለከቱ ምስትህን ይቅር በላት፣ ባልሽን ይቅር በል ነው የምለው። ይቅር የማትባባሉ ከሆነ አልዳናችሁም። ይቅር ተብላችሁ የይቅርታን ህይወት መኖር ካልቻላችሁ ድፍረት እንኳን ባይሆንብኝ አልዳናችሁም። የዳነ ሰው የይቅርታ ሰው ነው። የዳነ ሰው የምህረት ሰው ነው። ምህረትን የሚያቅ ሰው ነው። ምህረት ማድረግ ካልቻላችሁ፣ ይቅር ማለት ካልቻላችሁ ትዳራችሁ በግጭት ይደመደማል። የፍቅር ግንኙነት እንዲዘልቅ ከፈለግሽ ራስሽን ሁኚ። ይሄኛው መጋቢ ሴቭ ዩር ሜሬጅ ትዳርህን አድን ብለው ለባልና ለሚስት ይጸልያል። ምን ማለት ነው? ግጭታችሁን አስወግዱ፣ በፍቅር ኑሩ። ግጭት አለ ማለት ትዳር አበቃለት ማለት አይደለም። የሚዋደዱ ሰዎች ሊጋጩ ይችላሉ፣ ግን ግጭታቸውን የሚያሸንፉት በፍቅር ነው። ፍቅር የበደልን ብዛት ትሸፍናለች ነው የሚለው እግዚአብሔር ቃል። ፍቅር የበደልን ብዛት ትሸፍናለች። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 እና 8። ምክንያቱም ፍቅር ይታገሳል፣ ፍቅር ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ስለዚህ ግጭት ይኖራል፣ ግጭትን በፍቅር እንምራ። እነዚህ ይህ ሰው ቀብር ጋር ሄዶ ነው የሚናገረው። ሁሉ ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። የተቀመጠው የቀብር ቦታ ነው። ምናልባት ከሰፈር ፍቅር አጥተው የሞተች ምስቱን ፍለጋ ሄደው አንቺን የሚመስል የሚወደኝን ሰው አጣው፣ የፍቅር ረሃብተኛ ሆንኩኝ፣ ከራሴ ጋር መኖር አቅቶኛል እያለ ነው ይሄ ሰው። እኚህ ሽማግሌ ደግሞ ጫማውን ያስራል ከፍቅር የተነሳ። አብሮ የሚያመሽ ሳይሆን አብሮ የሚያረጅ ፍቅር እግዚአብሔር ለትዳራችን ይስጠን።
ፍቅር ባለበት ግጭት ይቀላል። መፍትሄው ቅንዓትን መተው ነው። ፍቅርን መኖር ነው። ከወሬና ካሉባልታ ነፃ መሆን ነው። ከስሜትና ከሐሳብ ግትርነት ነፃ መውጣት ነው። ትዳርን ማስቀደም ነው ግጭትን ለመፍታት። ፍጹምነትን አለመጠበቅ፣ ለበቀል አለመዘጋጀት፣ ከቁጣ ይልቅ እውነትን ማወቅና ለእውነት መኖር፣ ከቅንዓት ይልቅ ቅንነትን ማዳበር፣ ቸል ከማለት ይልቅ ፍቅርን ማክበር። ብዙ ሰዎች ትዳር እየኖሩ ትዳራቸው የሞተባቸው ትዳራቸውን መኖር ስላቃቱና ግጭታቸውን መፍታት ስላቃታቸው ነው። ክርስቲያን ቤተሰቦች በየትኛው ማህበረሰብ ውስጥ ቢሆኑ ግጭቶቻቸውን በፍቅር መፍታት የቤተሰብ ግዴታ ነው። አንዳንድ ጊዜ ለእርቅ ተቀምጠን ባልም በደል ይቆጥራል፣ ሚስትም በደል ትቆጥራለች። እነዚህ ሰዎች በደላቸውን ቢቆጥሩ ዓለም አቀፍ ታዋቂ አይሆኑ። ይቅር ተባብለው ግን ዓለም አቀፍ ሆኑ። እንደተፈለገው ባይሆንና ግጭቱ ቢያይል ትዳርን እናስቀድም። ግጭቱ ቢያይል፣ አለመስማማቱ ቢያይል፣ አለመግባባቱ ቢያይል ትዳርን ግን እናስቀድም። ትዳር መተኪያ የለውም። ትዳርን የሚቀድም የሚበልጥ ክርስቶስ ብቻ ነው። በዚህ ምድር በኃላፊነት የተሰጠን እውነተኛና የምንኖረው ሕይወት፣ ለግልና ለጋራ የተሰጠን ሕይወት፣ ለደስታና ለሰላም የተሰጠን ሕይወት፣ ክርስቶስን ልንገልጥ ክርስቶስና ቤተ ክርስቲያንን ልንገልጥ በክርስቶስና በቤተ ክርስቲያን የተመሰለው ቤተሰብ ነው። ይሄንን ከግጭት ነፃ አድርገን መኖር ቢያቅተንም ግጭቱን ግን መርተን ግጭቱን አሸንፈን ክርስቶስን አስቀድመን መኖር ይጠበቅብናል። ከእውቀት ጠፍተን አልነኬ ባይነትን ችግሮችን ብቻ አግዝፈን ችግሮችን ብቻ አተልቀን ትዳርን ማቅለል አንችልም። ችግሮችን ስናገዝፍ ትዳርን ስናቀል የትዳር ባለቤት እግዚአብሔርን ነው የምናቀለው። ክርስቶስ በቤተሰብ ውስጥ ነው የመጣው። ያንን መስመር ነው የምናጠፋው። ሰው ሆኖ ክርስቶስ በእኛ መካከል ተገኝቶ እንደቻለንና እንደተሸከመን ይቅር እንዳለን ይቅር ማለት ካቃተን ምስኪን አማኞች ነን። ምስኪን ባልና ሚስቶች ነን። መጽሐፍ ቅዱስ የተሞላው በፍቅርና በይቅርታ ነው። ስለዚህ ግጭት ይኖራል። አዎ ይኖራል። አለመግባባት ይኖራል። አዎ ይኖራል። የማይጋጩ ባልና ሚስቶች የሞቱ ብቻ ናቸው። በሕይወት ያሉት ይጋጫሉ። የግጭት አይነቱ የተለያየ ነው፣ ብዙ ነው። የምንጋጭባቸው ምክንያቶችም ብዙ ናቸው። ትዳርን ካስቀደምን ግን ትዳር የመጀመራችን ከሆነ ግን ትዳር ከሆነ ትዳር ሰጪውን ከተመለከተ ትዳር ሰጪውን ካየ ግጭት ምንም አይደለም። የጋራ የሆነ ነገር ላይ አተኩረን እግዚአብሔር በሰጠን ሕይወት ላይ ቀዳሚ እግዚአብሔርን አድርገን ግጭት መኖሩንና መፈጠሩን አምነን ግጭት ቢኖር እንኳን በግጭታችን መካከል እግዚአብሔር መኖሩ አውቀን አንዳችን ለሌላችን ተሸንፈን በማሸነፍ አይደለም፣ አንዳችን ለሌላችን ተሸንፈን። ምክንያቱም ትዳር እየተሰራ የሚኖር ነው እንጂ ተሰርቶ አልቆ የምንኖርበት ሕይወት ስላልሆነ እየሰራን ትዳራችንን እየገነባን ትዳራችንን እየጠገንን ግጭትን አስወግደን ትተን ይቅር ብለን። ምክንያቱም ግጭት ባየለ ቁጥር ንቀት እየጨመረ ይመጣል። አለመግባባት እየጨመረ ይመጣል። በማህበረሰብ መናቅ አለ፣ በልጅ መናቅ አለ፣ በልጅ መተው አለ፣ በዘመድ መተው አለ።
ግጭትን ስናቀል ግን አንድ ላይ ስንኖር የትዳር ባለቤት እግዚአብሔርን አስቀድመን አንተ ክበር በትዳራችን ብለን ስንል እርሱ እግዚአብሔር ከፍ ይላል፣ ሰዎችም በእኛ ትዳር ይባረካሉ። ምክንያቱም እግዚአብሔር ትዳርን ሲሰጠን እኛ ብቻ ሳይሆን እሱም ከኛ ጋራ ሰዎችም ከኛ ጋራ ይኖሩበታልና። የዛሬውን ትምህርት ልሰብስበው። እግዚአብሔር ትዳርን ሰጥቶናል። የተሰጠን የከበረ ስጦታ ነው። ይህንን የከበረ ስጦታን ከግጭት ነፃ ማድረግ አንችልም። ነገር ግን ግጭትን አውቀን በጸሎት፣ በመስማማት፣ በመግባባት፣ በመቻቻል፣ በመደማመጥ፣ በፍቅር፣ በመሸናነፍ ሳይሆን በመሸነፍ፣ እኔ ብቻ ሳይሆን እኛ በማለት ትዳራችንን ልንኖር ይገባናል። እንደዚህ ሲሆን የትዳር ግጭት ቀላል ነው። የኔ ትዳር ብለህ አትማረር። ትዳርን ከማንም ጋር ባለፈው ትምህርታችን እንደተናገርኩት ትዳርን ከማንም ጋር ሳናወዳድር፣ የእኛን ቤት ከማንም ጋር ሳናወዳድር የእኛን ቤት ሕይወት እንኖር። አብረን እንጸልይ። እግዚአብሔር አምላካችን፣ እግዚአብሔር ንጉሣችን፣ ምንም ያህል ምድራዊ ውጣ ውረድ በእኛ ቤት ቢኖርም፣ ያነሰ የበዛ ነገር በእኛ ቤት ቢኖርም፣ መግባባትና መደማመጥ የሚቸግረን ባልና ሚስቶች ብንኖር፣ ዛሬ ግን ይቅር መባባል እንድንችል ካጠፋነውና ከጠፋው ይልቅ መዳናችንና ትዳራችንን ማስቀደም እንድንችል ትዳራችን ከፍ ያለ እግዚአብሔር ያለበት እውነተኛ ሕይወት እግዚአብሔር የሰጠን መሆኑ ገብቶን ይቅር እንደተባለ ሰው ይቅር ተባብለን እውነተኛውን የትዳር ሕይወት እንድንኖር እርዳን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በተለይም ትዳርን ብናውቅም ኃላፊነቱን ብንወጣም ግጭቶች ቢኖሩም ሌላኛው ደግሞ ዋነኛውና መሰረታዊ የሆነው እንዴት ነው እግዚአብሔር በትዳር ውስጥ የሚሰጠንን ልጆቻችንን የምንመራው የሚለውን በአራተኛው ክፍለ ጊዜያችን እንመለከታለን።